መርከብ የማያሻግረው ስምምነት የኤርትራና ግብጽ የወረቀት ድራማ ኢትዮጵያ እያስቃዠቻቸው ነው። وطول ما القوات المسلحة ሀገራችን ኢትዮጵያ የምትገኝበት ይህ የቀይ ባህር ቀጠና ሁልጊዜም ቢሆን አስደናቂም አስቂኝም ነገር አያጣውም። ከሰሞኑ ደግሞ በአፍሪካ ቀንድ የታየው የግብጽና የኤርትራ አስቂኝ የዲፕሎማሲ ቲያትር በቀንዱ ያለውን ውሃ የማያነሳና ለበጣ የበዛበት የጂኦፖለቲካዊ ጨዋታ ጭምብል ገልጦ የመጨረሻውን አስቂኝ ድራማውን ለዓለም አሳይቷል። ይባሱኑ አሁን በቀይ ባህር ዳርቻዎች ላይ በይፋ ያልታወጀና የማይታይ ምናባዊ የጦር መርከብ ለመጓዝ እየተሰናዳ ይገኛል ተብሏል። ግብጽና ኤርትራ በታሪካዊ ወንድማማችነትና በስልታዊ ድል ስም የተጀቦነ አዲስ የሁለትዮሽ የባህርና የባቡር ትራንስፖርት ስምምነት በከፍተኛ ድምቀት ይፋ አድርገዋል። ካይሮ ዘመናዊ የምህንድስና ጥበባትንና አቅምን ይዤ እመጣለሁ ስትል በኩራት ደስኩራለች። አስመራም ይህ ድንገተኛ የፍቅር ትርኢት አዲስ የኢኮኖሚ የህይወት መስመር እንደሆነላት በመቁጠር በደስታ እጆቿን በጭብጨባ ስታዝል ሰንብታለች። ነገር ግን ከጠንካራ የዲፕሎማሲያዊ እጅ ለእጅ ጨበጣዎችና ከካሜራ ብልጭታዎች በስተጀርባ ትልቅ ማታለል ተደብቋል። ይህ ጥምረት ባህሩን ለመቆጣጠር የተዘጋጀ አስፈሪ የባህር ኃይል ሳይሆን ከሁለቱም ወገን በደረሰ የከፋ የተስፋ መቁረጥ ስሜት ላይ የተገነባና ወደማይታወቅ አቅጣጫ የሚጓዝ ምናባዊ የሙት መርከብ ነው። ይህንን ድራማዊ አስቂኝ ትርኢት ለሚከታተሉ ሁሉ በሙሉ እውነታው ግልጽና እጅግ የተለየ ነው። ይህ የድንጋጤ ጥምረት የሀገራችንን የማይካድ ቀጠናዊ የስበት ማዕከልነትና ግዙፍ ተጽዕኖ ፈጣሪነት የሚያሳይ ሕያው ምስክር ነው። ሰሞነኛ በዛሬው ድንቅ ጥንቅሩ ስለዚህ ቲያትራዊ ጋብቻና የዲፕሎማሲ ድራማ የተሰሙ አሳፋሪና አስቂኝ ድብቅ እውነታዎችን አንድ በአንድ አብጠርጥሮ ወደ እናንተ ያደርሳል። ሁኔታው በቀጠናው እውነተኛ ኃይል በሆነችው ኢትዮጵያ ላይ ምንም አይነት ለውጥ ሊያመጣ እንደማይችል ያስረግጣል። የምንተጋው ስለ ሀቅ ነውና ሰብስክራይብ በማድረግ ቤተሰብ ሁኑን። ቪዲዮውን ላይክ አድርጋችሁ ጀምሩት። እስከ መጨረሻው አብራችሁን ዝለቁ። የህልሞን ኑሮ እርሶ ብቻ ሳይሆኑ ብዙሃኑ የመዲናችን ነዋሪዎች በሚመኙት በመሃል ሲኤምሲ አዲስ ኢንተርናሽናል ኮንቬንሽን ሴንተር ፊት ለፊት አቀረብንለው። በኢትዮጵያ በብቸኝነት ባለ 5 ኮከብ አፓርትመንቶችን የሚገነባው ድሪም ቢልደርስ ሪል ስቴት በታላቅ 30% እውነተኛ ቅናሽ ሙሉ ክፍያ ከ5.3 ሚሊዮን ብር ጀምሮ እንዲሁም ደግሞ በረጅም ጊዜ አከፋፈል ለሚፈልጉ በካሬ 98800 ብር ብቻ ለሽያጭ አቅርቦላቸዋል። 23000 ካሬ ላይ ባረፈው የመኖሪያ መንደር፣ የመዋኛ ገንዳ፣ የልጆችና አዋቂዎች መዝናኛ፣ ጂምናዚየም ከስቲምና ሳውና ጋር ከዚህም በተጨማሪ 3000 ካሬ ግሪን ኤሪያ፣ የተንጣለለ መኪና ማቆሚያና 3-in-1 ቦል ኮርት ያሟላ ነው። በ10% ቅድመ ክፍያ ከ50% የባንክ አማራጭ ጋር ኑሮውን እንዲያዘምሩ እድሉን አቅርበንልዎታል። ለበለጠ መረጃና ሳይቱን ለመጎብኘት ከታች ባለው ስልክ አሁኑኑ ይደውሉልን። የምናባዊው መርከብ ታላቅ ቅዠት፣ የአስመራና ካይሮ እቃቃ ጨዋታ። የባህር ላይ የበላይነት የሚገነባው በደመቀ የንግድ ልውውጥ፣ በግዙፍ የኢንዱስትሪ ምርቶችና በማያቋርጥ የጭነት ፍሰት እንጂ በወረቀት ላይ በሚፈረሙ ባዶ መግለጫዎች አይደለም። የዓለም አቀፍ የመርከብ ትራንስፖርት መሰረታዊ ሕግ እንደሚያሳየው መርከቦች ሁልጊዜም ገንዘብና ጥቅም ወዳለበት አቅጣጫ ይተማሉ። የሚቆሙትም በየቀኑ በሺዎች የሚቆጠሩ ኮንቴነሮችን ጭነው በሚወርዱባቸው ወደቦች ላይ ብቻ ነው። የኤርትራ የአሁኑ የኢኮኖሚ ገጽታ ለዓለም አቀፍ ንግድ ፍጹም ምቹ ያልሆነና በራሷ መገለል ምክንያት የሀገር ውስጥ ኢኮኖሚዋ የጠፋበት ምድረ በዳ ነው። በሀገሪቱ ውስጥ ዘመናዊ የማይክሮቺፕስ ምርቶችን የሚያመርቱ ግዙፍ ፋብሪካዎች የሉም። ለውጭ ገበያ የሚቀርብ ሰፊ የግብርና ምርት የለም። እንዲሁም ግዙፍ የገቢ ዕቃዎችን የሚፈልግ የሸማች ማህበረሰብ አልተገነባም። በካይሮና በአስመራ መካከል የተመሰረተው የባህር ትራንስፖርት መስመር መሰረታዊ የባህር ኢኮኖሚ ህጎችን የሚጥስ ነው። ምክንያቱም በእነዚህ መርከቦች ላይ የሚጫን ምንም አይነት ተጨባጭ የንግድ ምርት የለም። ዘመናዊ መርከቦች በህይወት ለመቀጠልና ከፍተኛ የንግድ ልውውጥና ሰፊ ገበያን ይሻሉ። ይህ ካልሆነ ግን ከፍተኛ የሆነውን የሥራ ማስኬጃ ወጪ መሸፈን አይችሉም። ግዙፍ የጭነት መርከቦችን ወደ ምጽዋ ወደብ መላክ ማለት አንድን ተሳፋሪ ብቻ ከቀበሌ ወደ ቀበሌ ለማጓጓዝ ግዙፍ የህዝብ ማመላለሻ አውቶቡስ እንደ መግዛት ይቆጠራል። ይህ ስምምነት ለጋዜጣ የፊት ገጽ ዜና ማድመቂያ ተብሎ የተሰራ ባዶ ድራማ እንጂ እውነተኛ የኢኮኖሚ ለውጥ ለማምጣት የታለመ ህጋዊና ስልታዊ የንግድ ስትራቴጂ አይደለም። የተፈበረከው ኢኮኖሚያዊ ልቦወለድና ባዶዎቹ የባህር በሮች።
የዚህን ስምምነት አስቂኝነት በጥልቀት ለመረዳት የቀጠናውን የሀብት ምንጭና የማይካደውን የጂኦግራፊ እውነት መመልከት በቂ ነው። ወደቦች መሰረታዊ የአገልግሎት መስጫ ጣቢያዎች ናቸው። ህልውናቸውና ትርፋማነታቸው ሙሉ በሙሉ የሚመሰረተው ከጀርባቸው ባለው ሰፊ ህዝብና በማደግ ላይ ባለው የሀገር ውስጥ ኢኮኖሚ ላይ ብቻ ነው። ኤርትራ በዓለም ላይ እጅግ በተጨናነቀው የባህር መስመር ዳርቻ ላይ የሚገኝ ውብ የባህር ዳርቻ ቢኖራትም ወደቦቿ ግን በሚያሳዝን ሁኔታ ጭር ያሉና ድምፅ አልባ ናቸው። እነሱ በትልቅ የፍጥነት መንገዶች ዳርቻ ላይ እንደተቀመጠ ነገር ግን ምንም አይነት ዕቃ፣ መብራትና ደንበኛ እንደሌለው ባዶ ሱቅ ይቆጠራሉ። ዋናው አስቂኝ ነገር ግን ከግማሽ በላይ የሚሆነውን የባህር ማዶ ዕቃዎችን የሚፈልገው ከምግብ እስከ ነዳጅና ማሽነሪዎች ከፍተኛ ፍላጎት ያለውና ከ120 ሚሊዮን በላይ ህዝብ የያዘው የአፍሪካ ግዙፍ ሸማች ሀገር በቅርብ ጎረቤትነት እዚሁ ጎን ለጎን መገኘቱ ነው። አስመራ በታሪካዊ ቂምና ጥላቻ ምክንያት በሩን በራሷ ላይ በመቆለፏ የገዛ ራሷን የባህር ሀብት ለረሃብ ዳርጋለች። በኢኮኖሚ ቀውስ ውስጥ የምትገኘውን የሰሜኑን ሀገር ግብፅን እነዚህን ባዶ ወደቦች እንድትመለከት መጋበዝ ምንም አይነት ገቢ ሊያስገኝ አይችልም። ጅቡቲ ከብዙ ዓመታት በፊት እውነተኛ እድገት የሚገኘው የኢትዮጵያን ግዙፍ የኢኮኖሚ ፍላጎት በማገልገል እንደሆነ ተረድታ የቀጠናውን የጭነት ንግድ ሙሉ በሙሉ በመቆጣጠር በልጽጋለች። በአስመራ ላይ የሚፈሰው የባህሪ ቀለም የሌለውንና ያልተፈጠረን የኢኮኖሚ እውነታ በውሸት ሊፈጥረው አይችልም። በዕዳ ማዕበል የተዋጠው የባቡር መስመር ምኞትና መጨረሻው። የዚህ ድንገተኛ የዲፕሎማሲ ፍቅር ትልቁ አስቂኝ ገጽታ የካይሮ የኤርትራን ወደብ መሰረተ ልማት ለማዘመንና የላቀ የባቡር ምህንድስና ልምዷን ለማካፈል የገባችው ታላቅ ቃል ኪዳን ነው። እውነተኛ የመሰረተ ልማት ግንባታ ከፍተኛ የሆነ የውጭ ምንዛሬ፣ ግዙፍ የካፒታል ኢንቨስትመንትና ሰፊ የቴክኖሎጂ ሀብትን ይጠይቃል። ግብጽ በአሁኑ ወቅት በከባድ የውጭ ዕዳ ማዕበል ውስጥ እየተናጠች ያለች ሀገር ስትሆን የራሷን ኢኮኖሚ በጭንቅ እያሳደገች ያለችው ከዓለም አቀፍ የገንዘብ ተቋማትና ከባህረ ሰላጤው ሀብታም ሀገራት በሚያገኟቸው የአደጋ ጊዜ እርዳታዎችና ብድሮች ነው። የራሷን የሀገር ውስጥ የዋጋ ግሽበት ማረጋጋት ያቃታትና ለዜጎቿ መሰረታዊ ፍላጎቶችን ማሟላት ያልቻለች ሀገር በአፍሪካ ቀንድ ወጣ ገባ ባሉ ተራራማ ቦታዎች ላይ በቢሊዮን የሚቆጠር ዶላር የሚጠይቅ የትራንስፖርት መስመር ለመዘርጋት የሚያስችል አቅም የላትም። ከዚህም በላይ የኤርትራ የአሁኑ የመሰረተ ልማት እውነታ ይህንን ቃል ኪዳን የበለጠ አስቂኝ ያደርገዋል። አሁን ያለው የባቡር መስመር ከክፍለ ዘመን በፊት በጣሊያን ቀኝ ገዢዎች የተሰራ በከሰል ጭስ የሚሰራ ጥንታዊ ቅርስ ሲሆን ለአሁኑ ዘመን የንግድ እንቅስቃሴ ሳይሆን ለጎብኚዎች መዝናኛነት ብቻ የሚያገለግል የሙዚየም አካል ነው። ይህንን ጥንታዊ መረብ ግብጽ ቃል ወደ ገባችበት ዘመናዊ የንግድ መስመር ለመቀየር የፋይናንስ ተአምር መከሰት አለበት። ይህ ሁኔታ የራሱን ቤት ዕዳ መክፈል ያቃተው ጎረቤት ለሌላው ምስኪን ጓደኛው የቅንጦት መዋኛ ገንዳ ለመስራት ቃል እንደ መግባት የሚቆጠር የፋይናንስ ልብ ወለድ ነው። ኢትዮጵያ የፈጠረችው የድንጋጤና የጭንቀት ጂኦፖለቲካዊ ቲያትር በአስመራ ሰማይ። ከዚህ የኢኮኖሚ ትብብር ቀጭን ስውር ሽፋን በስተጀርባ የዚህ ከፍተኛ ዲፕሎማሲያዊ ስብሰባ እውነተኛና ግልጽ ምክንያት ይገኛል። ይህም በቀጥታ ወደ አዲስ አበባ የሚቃጣ እውነተኛ ጂኦፖለቲካዊ ድንጋጤና ጭንቀት ነው። ካይሮ ኢትዮጵያ የቀጠናው የማይካድ መሪና የበላይ ኃይል ለመሆን የምታደርገውን ስልታዊ ጉዞ በከፍተኛ ፍርሃት ስትመለከት ቆይታለች። የታላቁን የኢትዮጵያ ህዳሴ ግድብ ግንባታ ስኬት ማቆም ያልቻለችው ግብጽ እንዲሁም ኢትዮጵያ ከሶማሌላንድ ጋር ያደረገችውን ደፋርና ታሪካዊ የባህር በር ስምምነት የተመለከተችው ካይሮ ወደ ቀድሞው ያረጀ የሀገሪቱን ድንበር የመክበብና የማሰር ስትራቴጂ ለመመለስ እየሞከረች ነው። ዋናው ዓላማቸው በኢትዮጵያ ድንበሮች ዙሪያ የጠላትነትና የረብሻ ቀለበት መፍጠር ሲሆን ለዚህም የተስፋ መቁረጥ ስሜት ውስጥ ያሉ ጎረቤቶችን እንደ መጠቀሚያ መሳሪያ ማድረግ ይፈልጋሉ። አስመራም ሙሉ በሙሉ ከተናጠል ዓለም አቀፋዊ ግንኙነት ውጪ መሆኗን ስለምታውቅና የቀጠናው የእድገት ማዕበል ሙሉ በሙሉ ጥሏት እየተጓዘ መሆኑን ስለተረዳች የሐሰት ተጽዕኖ ለመፍጠር ይህንን ቲያትር በደስታ ተቀብለዋለች። የውስጥ ደካማነታቸውን ለመሸፈን የውጭ ጥንካሬ ምስል ለመፍጠር እየሞከሩ ነው። ይህ የባህር ስምምነት የጋራ እድገትን ለማምጣት የተፈጠረ ሳይሆን የኢትዮጵያን ስኬት ለማደናቀፍና የሐሰት ማስፈራሪያ ለመላክ የታለመ የስነ ልቦና መሳሪያ ነው። ይህ በሁለቱ ወገኖች መካከል የተመሰረተ የጥቅም ጋብቻ ሲሆን ዓላማቸውም የኢትዮጵያን የማይቀረውን
ታላቅነት እንዲሁም ስኬት መግታት ባለመቻላቸው የተፈጠረባቸውን የጋራ ብስጭት መጋራት ብቻ ነው። የማይገታው የአፍሪካ ቀንድ እውነተኛ ሞተርና የኢትዮጵያ ግስጋሴ። በአስመራ ከሚሰሙት ባዶ ጩኸቶች፣ አስደንጋጭ አርዕስተ ዜናዎችና ከተስፋ መቁረጥ የመነጩ የዲፕሎማሲ ትርኢቶች ባሻገር የዚህ ቀጠና እውነተኛና የመጨረሻው አሸናፊ ፍጹም ሳይነካ ቀጥሏል። ኢትዮጵያ የአፍሪካ ቀንድ የማይቆምና የማይገታ እውነተኛ የኢኮኖሚ ሞተር ሆና በኩራት ትቆማለች። ይህ ደግሞ በምንም አይነት ሰው ሰራሽ ስምምነቶች ሊቀየር፣ ሊገደብ ወይም ሊቀነስ የማይችል ፍጹም የስነ ህዝብና የንግድ ብልጫ ነው። የዓለም አቀፍ ንግድ ደሞ ወሳጅ መስመር ሁልጊዜም ሰፊ ነው። የሸማች መሰረትና ፈጣን የእድገት አቅም ወዳላቸው ገበያዎች ይፈሳል። ኢትዮጵያ ደግሞ የእነዚህ ሁሉ ቁልፎች ባለቤት የሆነችው እውነተኛዋ ታላቅ ሀገር ናት። ማንኛውም የዓለም ሀያላን መንግስታትና የዓለም አቀፍ መርከብ ድርጅቶች በቀጠና ውስጥ እውነተኛ ሀብት ሊመሰረት የሚችለው ከግዙፉ የኢትዮጵያ ገበያ ጋር በመገናኘት ብቻ እንደሆነ ጠንቅቀው ያውቃሉ። እኛ በእጃችን ላይ ዋናውን የማሸነፊያ ቁልፍ ይዘናል። ይህም እጅግ ሰፊ የሆነውን የሰው ኃይል፣ ወሳኝ የተፈጥሮ ሀብቶችንና እውነተኛ የዓለም አቀፍ ኢንቨስትመንትን የሚስብ ታላቅ የእድገት ጉዞን ያጠቃልላል። በካይሮና በአስመራ የተጀመረው ምናባዊ መርከብ በባዶ ወሬ ማዕበል ላይ መጓዙን ይቀጥላል እንጂ በምድር ላይ ያለውን ስልታዊ እውነታ በምንም አይነት አይቀይረውም። በቀጠናው ያሉ የተገለሉ አካላት የገዛ ራሳቸው የባህር ሀብት ያለ ኢትዮጵያ የጭነት ንግድ ፍጹም ዋጋ የሌለው መሆኑን እስካልተረዱ ድረስ በራሳቸው የድህነት አዙሪት ውስጥ ታስረው ይኖራሉ። የቀንዱ አንበሳ በወረቀት ላይ በተሳሉ የሐሰት መርከቦች ፍጹም አይረበሽም። ሀገራችን ኢትዮጵያ ወደ ፍጹም ቀጠናዊ የበላይነትና ታላቅነት የምታደርገውን ጉዞ ያለምንም መግታት ትቀጥላለች። የተወደዳችሁ የሰሞነኛ ቤተሰቦች የዛሬው ጥንቅራችን ይህን ይመስል ነበር። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። በሌላ ጥንቅር እስክንገናኝ ድረስ ሰላም በምድራችን ላይ ይስፈን። ሰላም። የህልሞን ኑሮ እርሶ ብቻ ሳይሆኑ ብዙሃኑ የመዲናችን ነዋሪዎች በሚመኙት በመሃል ሲኤምሲ አዲስ ኢንተርናሽናል ኮንቬንሽን ሴንተር ፊት ለፊት አቀረብንለው። በኢትዮጵያ በብቸኝነት ባለ 5 ኮከብ አፓርትመንቶችን የሚገነባው ድሪም ቢልደርስ ሪል ስቴት በታላቅ 30% እውነተኛ ቅናሽ ሙሉ ክፍያ ከ5.3 ሚሊዮን ብር ጀምሮ እንዲሁም ደግሞ በረጅም ጊዜ አከፋፈል ለሚፈልጉ በካሬ 98800 ብር ብቻ ለሽያጭ አቅርቦላቸዋል። 23000 ካሬ ላይ ባረፈው የመኖሪያ መንደር፣ የመዋኛ ገንዳ፣ የልጆችና አዋቂዎች መዝናኛ፣ ጂምናዚየም ከስቲምና ሳውና ጋር ከዚህም በተጨማሪ 3000 ካሬ ግሪን ኤሪያ፣ የተንጣለለ መኪና ማቆሚያና 3-in-1 ቦል ኮርት ያሟላ ነው። በ10% ቅድመ ክፍያ ከ50% የባንክ አማራጭ ጋር ኑሮውን እንዲያዘምሩ እድሉን አቅርበንልዎታል። ለበለጠ መረጃና ሳይቱን ለመጎብኘት ከታች ባለው ስልክ አሁኑኑ ይደውሉ።